የለህም ማለት ነው። እኔ እኮ አንዳንዴ ይገርመኛል እውነት እንደው አንዳንድ ወንዶች ይቅርታ አድርጉልኝና ይቅርታ አድርጉልኝ። መጀመሪያ ቤተሰቦቼ ሰላም ልበላቸው። ውድ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ። የኔ ውዶች፣ የኔ ማሮች፣ የኔ ቅልቦች ደህና ናችሁ? ሰሞኑ እንግዲህ ጥፍት ብያለሁ። እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ አሁንም እንደተለመደ ላይክ ማድረጋችሁ ኮሜንት አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁ እንዳይለኝ የኔ ቅን የሆናችሁ እንዲሁም ቤተሰቦቼ ላይ የምትሆኑ ሰብስክራይብ የምታረጉኝ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እወዳችኋለሁ የኔ ቅልቦች። እግዚአብሔር አምላክ የልባችሁ መሻት ይፈጽምላችሁ። ያለውበት ቦታ በጣም ደስ የሚል ቦታ ነው። ንፋስ እየነፈሰ ነው። በቪዲዮ በደንብ አሳያችኋለሁ። ግን አሁን ወደ ርዕሴ ልሂድና ማለት ነው። እኔ አንዳንድ ወንዶች ማለት ነው ወንዶችዬ የምታዳምጡኝ ካላችሁ በጣም ይቅርታ። አንዳንድ ነው ያልኩት፣ ያው ከስንዴ መካል እንክርዳድ አይጠፋም እንደሚባል ማለት ነው። እንደው በሰዎች የምትመሩ ጭንቅላት የሌላችሁ በራሳችሁ ማሰብ የማትችሉ ወንዶች ግን እናንተ ወንዶች አትባሉም። ከወንዶችም ከሴቶችም አትቀላቀሉ። ምን እንጃ በቃ ለየት ተደርጋችሁ የተፈጠራችሁ ነው። የእግዚአብሔርን ፍጥረት መውቀስ ስለማልፈልግ ነው እንጂ እናንተ ሌላ ስም ማውጣት ነበረባችሁ። ትንሱን ካያችኋት እናትዮ ማለት ነው እኔ እንደዚህ ብዬ እኔ አልጋ ላይም ሲተኙ እውነቴ ነው እንደው ይቅርታ አድርጉልኛል ለዚህ ቃል አልጋ ላይ ራሱ ሲተኙ ማለት ነው አላዛር እንደዛ ተኛ የምትለው ነው የሚመስለኝ። እናትዮ እውነቴ ነው ምላችሁ አላዛር እንደዛ ተኛ ከሚስትጋ የምትለው ነው የሚመስለኝ። አስባችሁታል? እንደዚህ ብዬው ስትል ማለት ነው። እኔ በጣም ምትገርም ፍጥረታት። አሁን ተጸጽቶ ልጁን ፈልጎ እርግዝናውን ፈልጎ አይደለም የመጣው። ገብቷችኋል? እናቱ ስላለችው በቃ እናቱ ሙትም ካለችው ይሞታል፣ ኑር ካለችው የሚኖር አይነት ሰው ነው ማለት ነው። እና በጣም አትገረሙም? ከእንደዚህ አይነት ሰው ጋርና ትዳር ያስፈልጋል? እኔ እንጃ አላቅም። ትንሱ ማለት ነው እንደው ከዚህ ሰውዬው ጋር ድጋሚ ትዳር ውስጥ ከገባች የሷ ህይወት ሁሌ እንደምለው ብልሽ ልሽቱ ነው የሚወጣው። ብልሽ ልሽቱ ማለት ነው። አንደኛ ነገር በሰው የሚመካና በሰው አይምሮ የሚሄድ ሰው የሚራመድ ሰው ማለት ነው መቼም ልትለውጡት አትችሉ። መቼም የፈለገ ነገር ብታረጉ አትለውጡትም። ምክንያቱም አይምሮ የመረዘው ያ ሰው ነው። ስለዚህ እናንተ የመለወጥ እድሉ በፍጹም አታገኙም። አንድ በሉ። ሁለተኛ ነገር ሁሌም እንደዛ ታጥቦ ጭቃ ነው እንጂ የመለወጥ ልቡን የማሸነፍ ችሎታ የለውም እንደዛ አይነት ሰዎች ማለት ነው። ምክንያቱም በቃ አይምሯቸው የተመረዘ ለምን እናቱ አይደለችም ከህፃንነቱ ጀምሮ እያሳደገችው አይደለም የመጣችው። ስለዚህ ያደገበት ነገር ስለሆነ ያ በራሱ የመራመድ በራሱ ኮንፊደንስ የመኖር እድሉን ለማምጣት በጣም ይቸገራል ማለት ነው። በጣም ስለዚህ አንድ ሰው በእናቱ የሚመራ ከሆነ ትዳሩ ልጆቹ በእናቱ የሚያሳድግ ከሆነ ቢቀርስ እንደዚህ አይነት ትዳር ማለት ነው ቢቀርባችሁስ እንዴ? ቢቀርስ እንዴ? ገና እኮ ትንሱ ልጅ ነሽ፣ ገና አንድ ፍሬ ልጅ ነሽ። ነገ መርጠሽ እንዴ 4 5 ወልደው እኮ ነው በሰርግ ድል ባለ ሰርግ የሚያገቡ። ለማግባቱ ላለማግባቱ አይደለም። ባታገቢስ ቢቀርስ? ልጅ ካለሽ እግዚአብሔር ፍሬ ከሰጠሽ የራስሽ አምሳያ ከሰጠሽ ዘርሽን በምድር ከተካሽ ማለት ነው ከልጅሽ ጋር ዘና ብለሽ አትኖሪም እንዴ? እነዚህ አይደለም እንኳን ለማኖር ማለት ነው ያለ ጊዜ እግዚአብሔር ያላዘዘልሽ ሞት የሚያፈጥኑ ናቸው። እውነቴ ነው ምልሽ። ስለዚህ የኔ ውድ ቤተሰቦች አይታችኋል ትላንትና በቃ እኔ እንደዚህ ብዬው ሰው እንደዚህ ብዬው እንደው ዛሬ እንዴት ሰው እንደፈሩ አላቅም። ሌላ ጊዜ እኮ ሰው አይፈሩም ነበር። አሁን ግን እንዴት ሰው እንደፈሩ ሰው እንደዚህ ብሎኝ ስትል እንዴት ነው እንደው ሰው እንደዚህ ብሏት የፈራችሁ እቺ ሴት ሰው ምትፈራናት እንዴ? ሰው ማትፈራም እግዚአብሔር ማትፈራም ማለት ነው። ስለዚህ ትንሱ እነዚህ ሰዎች ጤናቸውን ስለሚያሳስብ ማለት ነው እኔ የሆነ ነገር እንዳያረጉሽ ነው የምፈራው። አንድ በይ ሁለት ደግሞ እስከምትወልጂ አውቀው በጸባይ እንደው ይሄ ሪካርድ ለትዝብት ይቀመጥ የኔ ውድ ቤተሰቦቼ ማለት ነው። እንደው በደንብ አዳምጡት። ይሄ እስከምትወልድ ድረስ ማለት ነው በጸባይ ይዟትና ከወለደች በኋላ ልጇን ይዘውባት እቺ መጥፎ ሴት ናት እናትዮ ማለት ነው ልጁን ይዛባት እንድትሄድ ነው። ምክንያቱም የኔ ዘር የኔ ምናምን እያለች ነበር አይደል? ዘሬን ትቼ ምናምን ነገር እያለች ነበር። እንደው ዘር ስትል ይሄ ገብስ የዘራች የመሰለ ስንዴ የዘራች ነው የመሰላት እሷ ማለት ነው መሬት ላይ
ስለዚህ እንደዛ ስትፎክር ስላለች ትንሱዬ እነዚህ ሰዎች ሊጫወቱብሽ ነው። እነሱ የፈለጉት ልጅሽን እስከምትወጂ ከዛ ልጅሽ ሊነጥቁ በሰላም እግዚአብሔር ይገላግልሽ እንጂ ልጅሽ ሊነጥቁ ነው የፈለጉት እንጂ እውነት አንቺ ወዶ ልጁ ተጸጽቶ ትዳሩን ፈልጎ ያንቺን እርግዝና አሳስቦት ወይም ደግሞ ልጅ መውለዱ አጓግቶት አይደለም ልጁ ማለት ነው። ስለዚህ እነዚህ ሰዎች በጣም ጥንቃቄ ማድረግ አለብሽ በጣም ማለት ነው። ዳግም ህይወትሽ ውስጥ እንዳታመጫቸው። እንዴ አንቺ ቃቃ ጨዋታ ነው እንዴ? ቃነሽ እንዴ? አንዴ ሲፈልጉ እነሱ አይምሯቸው አንደኛ ነገር ማሰብ ስለማይችል ነው። ሁለተኛ ነገር ይሄ በቃ ይሄ እውቀት የሌለው ሰው ከዚህ ምንም የተሻለ ነገር የምትጠብቂው ሰው አይደለም። እቃ ኮተት ይዘው ሄደው እንደገና ኮተት እኔ ያላቅም ምን አይነት ጨዋታ ድራማ እንደሚጫወቱ ራሱ እየገባኝ አይደለም ማለት ነው። ስለዚህ ትንሱዬ እነዚህ ሰዎች በህይወትሽ ሊጫወቱ ነው እንጂ እውነት ላንቺ ያሰበው ልጅ ተጸጽተው ትዳሩን ፈልገው ምናምን አይደለም። ልጆቹም ሴትዮዋም የመጣችሁ እኔ ያላቅም ቤቷ አይናፍቃትም፣ ትዳሩ አይናፍቃትም፣ ልጆቹ አይናፍቃቱም። እኔ በህይወቴ እውነቴ ነው የምላችሁ በጣም ብዙ የሆነ መጥፎ ሰዎች ሊኖሩ ይችላሉ፣ ትዳር አፍራሾች ሊኖሩ ይችላሉ፣ ዝም ብለው አጣልተው ሰው ከሰው የሚያባሉ ሊኖሩ ይችላሉ። ግን በህይወቴ እንደ አላዛር እናት እውነት እኔ አይቼ አላቅም። እንደው ለምንም አይነት ነገር እንበለው ብዙ ሰው ድራማ ነው ምናምን ድራማንም ይሁን እውነቱም ይሁን እንደው በህይወቴ እንደዚህ ለድራማ እንኳን ማለት ነው ለድራማ እንኳን አክተር ተሰጥቷችሁ ማለት ነው ወይም እንድትጫወቱ ተሰጥቷችሁ እንደዚህ አይነት የሚሰራ እኔ በህይወቴ አይቼ አላቅም። የእናት ክፉ እውነቴ ነው የምላችሁ አይቼ አላቅም ማለት ነው። ስለዚህ ትንሱዬ አንደኛ ነገር እነዚህ በጣም ጥንቃቄ ማድረግ አለብሽ። ሁለተኛ ደግሞ ፍሬ የምትባለዋ ማለት ነው አንዳንዴ ሰዎች ጻድቅ እየመሰልን ነገሮቹ ምናበላሽ ብዙ አይነት ሰዎች አለን። አንዳንዴ ይሄ ሰዎች ይወዱኛል፣ ሰዎች እንደዚህ ይሉኛል ምናምን ለሰዎች ብለን ማለት ነው። እውነቱ እኮ የቱ ጋር እንደሆነ እያወቅ ነው እውነቱን ትተን ለውሸት ወይም ደግሞ ይሄ ላስመሳይነት እንደገና ደግሞ ይሄ ለንትን ምንሮጥ። አዎ ሰው ዋሽታችሁ አስታርቃችሁ ይባላል፣ ግን ማለት ነው የዚች ልጅ ጉዳይ በደንብ ትኩረት ሰጥተው ማየት አለባቸው። ወይም ደግሞ ከዚህ በፊት እሷና ዳኒ ማለት ነው ዳኒ እሷና እንግዲህ አላቅም ሚስቱ ትሁን እኔ ቪዲዮ አላቅም ሚስቱ የእንትና ሚስት መስለችኝ። ስለዚህ ፍሬ ምናልባት ከመጀመሪያ ጀምሮ መነሾ ካላየችው ነገሩ ሊገባት አይችልም። እንዴት እንደሆነም ሊገባ ስለማይችል ማለት ነው ነገሩ ቪዲዮ ከመጀመሪያ ጀምሮ ብታይ ማን እውነት ጋር እንዳለ መረዳት የምትችል ይመስለኛል። ትንሱ እንኳን ታረቂ ብላ ለመገፋፋት እውነቱ የቱ ጋር እንደሆነ መጀመሪያ ምን ማጣራት እንዳለባቸው ከስንዴው መሀል ማን ማውጣት እንዳለባት የዛኔ ተረታ እውነቱን ይዛ ትመጣለች ብዬ አስባለሁ። ግን ነገሩ ሳይገባን ዝም ብለን አስታርቀን አዎ ማስታረቅ እግዚአብሔርም ይወዳል ሰውም ዋሽታችሁ አስታርቁ ነው የሚባለው በእግዚአብሔርም ዘንድ ማለት ነው። ግን ነገሮቹ ነገ የትንሱን ህይወት የልጇን ህይወት የሚያሳጣ ነገር እንዳይሆን ዛሬ እኛን ሰውን እናስደስታለን እግዚአብሔርን እናስደስታለን ብለን ነገ ሰዎች ያልሆነ ውስጥ የሚያስገባ ነገር ማድረግ የለብንም። ስለዚህ መጀመሪያ ትንሱም ትዳሬን እፈልገዋለሁ እወደዋለሁ የልጅ አባት ነው እናትየው ግን ከህይወታችን ትውጣ አለች። ግን የእሱ እናት ከህይወታቸው አትውጣም። በቃ ከህይወታቸው መውጣት አትፈልግም። እንዳልኳቸው አላዛር ከትንሱ ጋር እንደዚህ ተኛ እንደዚህ ተነሳ እሷ በፈለገችው ሰዓት በቃ እንደዛ ሊሆን ነው። እኔ ቃሉን መናገር ስላልፈለኩ ማለት ነው። ስለዚህ ከእንደዚህ አይነት ነገር ነገ ትንሱን ግደላ ተራሱ ብትለው የሚገድል አይነት ሰው ነው። ስለዚህ ይሄን ነገር በደንብ መታየት አለበት ነው በደንብ መታየት መብላላት አለበት ነው እንጂ ዝም ብሎ ይሄ የውሸት ሸፋፍ ነው ወይም ደግሞ ይሄ ለሰዎች እይታ ጥሩ ተናግረሻል እናመሰግናለን እንልሽ አንችልም። እውነት ለመናገር ማለት ነው እውነቱን ሳትናገሪ እውነቱን ሳታወጪ እውነቱን ማጋ እንዳለ ሳታቂ ዝም ብሎ በደፈና ይሄ እንትን ብሎ ማለባበሱ ጥሩም አይደለም። ይሄ እኛ ማንደግፈው ማለት ነው። መምጣትሽ ማናገርሽ ጥሩ ነው።
ግን የተናገርሽው ነገር እውነት ለመናገር ምንም ፍሬ የሌለው ነገር ነው። ምንም አይነት ነገር ፍሬ የሌለው ይሄ ምንም የሚጥምም ነገር የለውም ማለት ነው። እና ለማንኛውም መጀመሪያ ቪዲዮዎችን በደንብ ብታይ ደስ ይለኛል ማለት ነው። ውድ ቤተሰቦቼ እንግዲህ ቻናሌን አሁንም ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ፣ ኮሜንት እየሰጣችሁ ቤተሰቦቼ የሆኑ ጥሩ ጥሩ ቪዲዮዎች እመጣለሁ። ቤተሰብ እየሆናችሁ ጠብቁኝ፣ አልጠፋም። ወዳችኋለሁ። ባይ